10 አለቃ አብነት ምትኩ ኢትዮጵያን አትንኩ። ሁሌም የኛ አደጋ እንዳይደርስ ዘወትር እንሰራለን። ኖራቸው ኬዞች እኮ አይተሃል። እናስከም ብለው ሄደው ወስደው አጉል ቦታ ጥለው ህይወታቸው የሚያልፉ ስንት አሉ። 18 ዓመት 20 ዓመት ይዞት የመጣውን አጓጉል ባህሪ በ45 ቀን የመንጃ ፍቃድ ስልጠና አትቀይሮ አሽከርክር ረጋ ብለህ የሚለው ነገር አለ። ሁልጊዜ እዚህ ቦታ ላይ ይሰራ እናያለን። አደጋው ግን እየጨመረ ነው። አሁንም በአብዛኛው ቁጥር አንድ ሰው ስንት ነው? ሰላም ጤና ይስጥልን። የተከበራችሁ የቲዮስ መልቲሚዲያ ተከታታዮች እንደምን ሰንብታችኋል? እነሆ ፕሮግራማችን ጀምሯል። ዘወትር በዚህን ሰዓት በትራፊክ ደህንነት ላይ እንዲሁም በትራንስፖርት ነክ ላይ የሚያጠነጥነው ቲዮስ መልቲሚዲያ ወደ እናንተ መድረሱን ጀምሯል። ፕሮግራማችንን ከወደዳችሁት ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግ ቤተሰብ ይሁኑ። ወደ ዛሬው እንግዳችን ከመሄዳችን በፊት በሚኒስትሮች ምክር ቤት የትራፊክ መቆጣጠሪያ ደንብ ቁጥር 557/2016 የወጣውን ለአሽከርካሪዎች እንደሚከተለው እናስተዋውቃለን። ከዚህ ቀደም በተለያዩ ፕሮግራሞች ላይም ወደ እናንተ ማድረሳችንን ቀጥለናል። ምክንያቱም ሕግን አለማወቅ ከተጠያቂነት አያድንም። ሕግን ያወቀ አሽከርካሪ ደግሞ ለመተግበር ራሱንም ለማስከበር አይቸገርም። ዘወትር ለአሽከርካሪዎች ክብር እንሰራለን። ምክንያቱም ለሀገራችን እያደረጋችሁት ያለው አስተዋጽኦ ወደር የለውምና። እስቲ ሕጉን አስተዋውቃችሁ። በተለይ በሚኒስትሮች ምክር ቤት ደንብ ቁጥር 557 ጸድቆ ከወጣው ውስጥ በሕግ ከተፈቀደው ከፍታ ወይም ርዝመት ስፋት ውጪ ተሽከርካሪያችን ላይ ያልተገባ ጭነት መጫን እንደሌለብን ያሳያል። ሌላው ደግሞ ከፊትም ከኋላም ታርጋ የሌለው አንዱ የተጓደለ ተሽከርካሪ እንኳን እንዳይሽከረከር ይከለክላል ሕጉን። ይህንን አውቃችሁ ተግባራዊ አድርጉ። ከዚህ ቀደም ከነበሩ የትራፊክ ሕጎች ውስጥ ካልተካተቱት ውስጥ ደግሞ ዘንድሮ የተካተተው በ2016 ከጸደቀው ሕግ ውስጥ የተካተተው አንዱ የትራፊክ ተቆጣጣሪ ወይም የትራንስፖርት ተቆጣጣሪ የሚጠየቅበትን መንገድ አስቀምጧል። እሱን ቃል በቃል ወደ እናንተ ላደርሳችሁ። የትራፊክ ቁጥጥር ተግባሩን ሲያከናውን ለመንገድ ተጠቃሚዎች ወይም ለደንብ ተላላፊዎች ሙያዊ የሚጠይቀውን ተገቢውን አክብሮት ያላሳየ፣ ያመናጨቀ ወይም የተሳደበ፣ በማንኛውም ምክንያት አድሎ የፈጸመ፣ በዚህ ደንብ ከተደነገገው ውጪ በተለይም ጥፋተኛ ባልሆነ የመንገድ ተጠቃሚ ላይ አላግባብ የደንብ መተላለፍ ቅጣት የወሰነ እንደሆነ አግባብነት ባለው በሕግ በዲሲፕሊን የሚጠየቅ መሆኑ እንደተጠበቀ ሆኖ የጽሁፍ ማስጠንቀቂያ ይሰጠዋል ይላል። ይሄ ለተቆጣጣሪው አካል ማለት ነው። በሁለተኛ ጊዜ ደግሞ ጉቦ የተቀበለ ወይም የጠየቀ እንደሆነ ወይም በአንድ ዓመት ጊዜ ውስጥ ከላይ በተራ ቁጥር 1 ከተጠቀሱት ጥፋቶች አንዱን በድጋሚ ፈጸመ እንደሆነ አግባብነት ባለው ሕግ በወንጀልና በዲሲፕሊን የሚጠየቅ መሆኑ እንደተጠበቀ ሆኖ ከትራፊክ ተቆጣጣሪነት ኃላፊነቱ እንዲሰናበት ያደርጋል ይላልና፣ ስለዚህ አሽከርካሪዎች ሕጉን ማወቅ፣ ማንበብ፣ ከዛ ደግሞ መብታችሁን ማስከበር ይጠበቅባቸዋል። በአሁኑ ሕጋችን ደግሞ ተቆጣጣሪውም አካል የሚጠየቅበት መሆኑን ይደነግጋል። ይህን ካልን ቲዮስ መልቲሚዲያን ወዳችሁና ፈቅዳችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። ሀሳብ አስተያየታችሁን አድርሱን። ላይክ፣ ሰብስክራይብ እንዲሁም ኮሜንት በማድረግም ቤተሰብ ይሁኑ። ወደ ዛሬው እንግዳችን እንሂድ። ጋዜጠኛ ነው። ረጅም ዓመት አብነት ተጓዥ መንገደኛው በሚል ይታወቃል። ሙሉን ደግሞ እሱ ያስተዋውቀናልና ምን ያህል ዓመትስ በዚህ ስራ ላይ እንደቆየ ሲንተዋወቅ። እንግዲህ በቅድሚያ ይሄ መልቲሚዲያንም በጣም አመሰግናለሁ። አንተንም እዚህም ተገኝቼ የራሴን ህይወት ተሞክሮና በዚህ በመንገድ ጋዜጠኝነት ዙሪያ ምን ያህል ዓመት ቆየ የሚለውን ጥያቄ ከመጠየቃችን በፊት እንግዲህ ቀድሞ ወታደር ነኝ። 10 አለቃ አብነት ምትኩ ብዬ ነው የምገባውም ወደ መንገዱም ደህንነት ስገባ። ምክንያቱም አሁን ደግሞ በአድዋ በካራማራ በማርች 8 ማግስት ነው ዛሬ የተገናኘ ነውና ከአሽከርካሪም ጋር ወስደው ነው። ምክንያቱም ሴቶች ሴፍቲ ላይ አይታሙ። ስለዚህ ህግን ከማክበር በአብዛኛው ዳታዎችም ከመንገድ ላይ እንደምናያቸው ወንዶች ናቸው። በአግሬሲቭ በመሆን በመጠጥ በተለያየ ጉዳይ ላይ ይሄን ካልኩ በኋላ እንግዲህ ክብር ለአድዋ ክብር ለማርች 8 እያልኩና ወደ ራሴ ልመለስ። እነዚህን ካልተናገርኩ ንፉግ እንደትረው ብዬ ስለማምን አንተንም ይህን ጥያቄ ስላቀረብከኝ አንተም በመንገድ ደህንነት በተለያየ ቦታ ላይ ከስራው ላይ ብትሆንም በምታደርገው ማህበራዊ ኃላፊነት እጅግ አደንቃለሁ።
እንግዲህ ወደ 10 ምናምን ዓመቴ ነው። ወታደር ቤት 9 ዓመት ነው የቆየሁት ከ91 እስከ 99 ከወጣው እንግዲህ አሁን 2018 አይደለም ከ2000 ጀምሮ ኦልሞስት 18 ዓመቱ በመንገድ ደህንነት የዜጋ ጋዜጠኝነት በሚለው ወደ 15 ዓመት በኤፍኤም አዲስ 97.1 ነው የጀመርኩት። ወደ ኋላ የምታስታውሱ ከሆነ እዚህ ቦታ ላይ ችግር አለ፣ ይሄ መንገድ ተዘጋግቷል፣ እንዲህ ነው እያልን እዛ ሚዲያ ላይ እኔና ጓደኞቼ ከቀን እስከ ማታ በቀን 3 የመንገድ ደህንነትን ለመቀነስ አስተዋጽኦ በማድረግ የዜጋ ጋዜጠኝነት የሚለውም ደግሞ ትልቁ ጥቅም ስላለኝ በመንገድ ደህንነቱ በአንድ ሚዲያ አይደለም አሁን እኔ መንግስት አይደለም በህዝብ ሚዲያዎችም በፕራይቬት ሚዲያዎችም ሳምንት እስከ ሳምንት ለአዳር ለቤት የሚገባው ለአዳር ብቻ ለመኝታ እንጂ መንገድ ነው ውሎዬ። እያንዳንዷ መንገድ ላይ ስወጣ ማያትን ማስተውላትን ጽፋለሁ፣ መዘግባለሁ፣ ሼር አደርጋለሁ። ስለዚህ ደግሞ ይሄን በማድረጌም በራሴ ላይ አንድ ሁለት ጊዜ አደጋ ገጥሞ አንዴ ምሽት ስልዘግብ ቦሌ አካባቢ፣ አንዴ ኮያ አካባቢ ስልዘግብ፣ ነገር ግን ወታደር ስለሆንክ አተኛም ቆስሉን ተቋቁሞ ወታደር ቤት ጭረት አልነበረኝም። እዚህ ቤት ግን በማደርገው በፌዴራል ደግሞ በመንገድ ፈንድና ኢንሹራንስ ድርጅት ከተቋቋመ ዋናው መስሪያ ቤት ከአንድም ሁለቴ አዋርድ ተሸልሜያለሁ። ይሄ ደግሞ ኃላፊነት ስለሱ እስቲ እናነሳለን። በተለይ ሙሉ ስምህን አስተዋውቀን። አብነት 10 አለቃ አብነት ምትኩ። እንደዛ ካልን በተለይ ስለ ጉዳቱ ስለገጠመ ነገሮች ምን ነበር የሚሉትን እናነሳለን ኋላ ላይ። በዛው ልክ እስቲ አስተዋውቀን። ተጓዥ መንገደኛ የሚባል በብዙዎች ዘንድ ይታወቃልና ርዕሱ እንዴት መጣ? የት ነበረ በሱ ርዕሰ ጉዳይ ላይ የምትሰራው? እንግዲህ እኔ እንደው ላይፌም እንደ መኪና እሽከረከራለሁ። አንድ ቦታ አይደለም ነው ያው ታውቃለህ። ጣፎ ካነበርኩበት ነው የምዘግበው። አድረስ የማደርገው ምኖርባት። ሁልጊዜ በሚዲያ ስገባ ሰዎች የመጀመሪያውን ይዛሉ። ሁልጊዜ ሚዲያ ምንድን ነው የምትጠቀመው? አክቲቭ መሆን አለብህ። ዛሬ ቱሉ ዲምቱ ከሆንክ የኮየን መዘገብ አይገባኝ ይሃት። ሁልጊዜ ስገባ በሚዲያ ላይ ተጓዥ ጋዜጠኛ መንገድ ሲባል ተጓዥ የሚባል ራሱ እኮ በትራንስፖርት ሚኒስቴር ላይ ማታ ቴሌቪዥን ላይ መንገድ በሚባል ብራንዱ ደስ ይለኛል። ተጓዥ ካልክ ሲገቡኝም ተጓዥ ካልክ እየተጓዝክ ነው። በቃ ስትጓዝ ደግሞ አደጋ ታያለ፣ አግሬሲቭ ሹፌር ታያለ፣ እግረኛው እንዴት ዜብራን ሲሻገር ያለ አግባቡ ታያለ። ስለዚህ እቺ ብራንድ ለኔ የጠቀመችኝ ተጓዥ የምላት ለዚች ነው። ከራሴ ውስጥ ጋር የሆነ ሞቲቬሽን ይፈጥራል። ተጓዥ ስትለኝ ይሄን ስም ደግሞ ሌላው የተጠቀመ የለም። የእኔ ሁለቱ ብራንዶች በሚዲያም የምታወቀው 10 አለቃ አብነት ምትኩ፣ ኢትዮጵያን አትንኩ፣ እሷን ከነካችሁ ይመጣል። በመንገድ ደህንነት ዙሪያ ግን ንቁ ነው ብሎ ያው ይሄ ሞቲቬሽን ለመፍጠር ነው። የራሴ ብራንድ ነው። በጣም እንደው እስቲ በተለይ ሁሌም የኛ አደጋ እንዳይደርስ ዘወትር እንሰራለን፣ ከፍተኛ አስተዋጽኦ እናደርጋለንና በተለይ ደግሞ አሽከርካሪው በሰላም ወጥቶ እንዲገባ ሌሎች የማህበረሰብ ክፍላችንን በሰላም ወጥተው ያሰቡበት እንዲደርሱ ምኞታችን ነው እና ወደዛ ከመግባታችን በፊት የቤተሰብ ሁኔታ ምን ይመስላል የሚለውን ስለ ቤተሰብ እናንሳ። በጣም ደስ ይላል። ብዙ ጊዜ ያጠፋሁት ሀገሬንና ይሄ ማህበራዊ ኃላፊነትን በመወጣት አሁን ወደዚህ ደግሞ በትዳር ወደ 8 ዓመት ነው። የሁለት ልጆች አባት ነኝ። አንድ የመጀመሪያ ልጄ ቃላባ አብነት ይባላል፣ የ7 ዓመት ልጅ ነው። ትንሿ ደግሞ መክሊት አብነት ትባላለች። የሚቀጥለው መጋቢት 33 ዓመቷ ነው። የሁለት ልጆች አባት ነው። መልካም ነው። እስቲ በተለይ ስለ አሽከርካሪዎች እናንሳ። እስቲ አሽከርካሪዎችን እንዴት ታያቸዋለህ? እንዴት ትገልጻቸዋለህ? በተለይ አሽከርካሪዎች የሚሰጡን ግልጋሎት እንዳለ ሆኖ በዛው ልክ በመሀልም የተሰገሰጉ የሚያጠፉ ይኖራል፣ የሌሎችን መልካም ስም የሚያጠፉና አሽከርካሪ ለሀገር አሽከርካሪ ደግሞ አሁን ለምንሰማው አደጋ ምን አስተዋጽኦ አለው? እኔ በራሴ አሽከርካሪዎችን በሁለት ከፍላቸዋለሁ። አንደኛው ጥንቁቅ፣ አስተዋይ፣ ኃላፊነት የሚሰማው አሽከርካሪ፣ ሁለተኛው ሞገደኛ፣ ነውጠኛ፣ ዝም ብሎ ፍጥነቱን መኪናውን አሁን ብዙ ጊዜ አደጋ አይታችሁ ከሆነ ሴኖትራክ እንዲያደርግ አይሱዙ እንዲያደርግ መኪናው አይደለም። አሽከርካሪዎች ሁለት ባህሪ ያላቸው ቀደም እንዳልኩ አሽከርክር ረጋ ብለህ የሚለው ነገር አለ አይደለም። ሁልጊዜ ትደርሳለህ። በምክንያት ነው 30 የሚሆነው። ስለዚህ አሁን አለመማር ከመኪና አደጋ መማር አይቻልም። በነገራችን ላይ እንግዲህ እኔ አሁን ያለው ጥሩ መንገዶች አሉ። ሁልጊዜ እዚህ ቦታ ላይ ይሰራ እናያለን። አደጋው ግን እየጨመረ ነው። አሁንም በአብዛኛው ቁጥር አንድ ሰው ስንት ነው? አንድ ሰው እኮ አንድ ሰው ቤተሰቡ በተዛሪያ በቃ ሁልጊዜ ይሄን ያህል ሲል እንግዲህ ምንድን ነው መጥፎ የሚያደርገው? የአሽከርካሪ አደጋ የሌላው መኪና የሌላው ችግር በሰከንድ ውስጥ ታክመም ታመለ ትድን ትችላለህ። ጨጓራ ቢያም
ኩላሊትን ቢያምን ስኳር በሽታ በመድኃኒት የመኪና አደጋ ግን ዊዝን ሰከንድ ውስጥ ነው። ፍሪክሽን ኦፍ ሰከንድ ውስጥ ነው ልታጣም። ይሄ ማን የአሽከርካሪው ቸልተኝነት፣ ፍጥነት፣ መጠጥ የሚለው ነገር አለ፣ ወጣትነት አለ። አሁን ድሮ ጊዜ አይተህ ከሆነ አንደኛ፣ ሁለተኛ፣ ሶስተኛ መንጃ ፍቃድ ሲመጣ በእድሜ ደረጃ ስታይ ዳታዎች ያሳያሉ። እስካሁን ድረስ ወጣቶች ናቸው፣ ወንዶች ናቸው የሚሞቱትም የሚገሉትም ትብላለህ። ትልልቅ እድሜ ያላቸው ሰዎች ግን ኤክስፔሪንስ አላቸው። እስቲ አሁን ትልልቅ ጅቡቲ ተመላላሽ አሽከርካሪዎች ይሄን ነዳጁን ይሄን ማዳበሪያው የሚያመጡ አይተሃል ሾፌሮች። እነሱን ወደዚህ ያምጣና የሴኖታክ ሾፌሮቹን ወደዛ ብታይ የሚመጣው እንዴ። ስለዚህ ትልቁ ባህሪ ላይ የአሽከርካሪ ማሰልጠኛ ተቋሞች እንዳላቃል። እንግዲህ እነዚህ ሰዎች በክትባት አይሰጡም ነው ሊያሰለጥኑ ይችላሉ። ባህሪን ግን ግለሰቡ ላይ ፍላጎት ነው። ስለዚህ አሽከርካሪዎች እኔ ማየው በሁለት ያልኩ ያው ለራስ ስትል ነው የሚባለው አይደለም። እንደዛ አደጋ ውስጥ ያለው ከአደጋ ከመማር ማስተዋል። መኪና ሁልጊዜ ቦሎ ላይ አይደለም ጭንቅላት ላይ ነው ቦሎ ናቸው። የመኪናው ቴክኒክ ችግር ካለበት ሰንበዲ መጥቶ የመኪና ችግር አለበት ይሄ መኪና ራሴ ነኝ ልክ ስመጣ ራሴን ቼክ እንደማደርገው ጠዋት ስነሳ ለመንዳት ይችላለሁ ወይ ብቁ ነኝ ወይ መንገድ አደጋ አላደርስም የሚለው ኃላፊነት አለበትና ብቁ ምላቸው 20-30 ዓመት በየጊዜው የሚሸለሙ አሉ የምናውቃቸው ከታክሲ ከሃይገር ከአውቶቢስ ከተለያየ ምንም አደጋ ሳይደርሱ። እነዚህ ሰዎች ምንድን ነው አስማት አይደለም ባህሪ ላይ ስለሰሩ ኃላፊነት ስላላቸው ከመጠጥ ከፍጥነት ስለተቆጠቡ እንደዚህ አይነት ደግሞ ተሞክሮ ያላቸው ሌሎች እንዲማሩ ካምፓኒዎች ቢያበረታቱ ቢሸልሙ ትልቅ እንደ አንበሳ አውቶቢስ ትልቅ ካምፓኒ አለ። አየር መንገድ፣ ባንክ፣ ቴሌ ብትል ብዙ ሹፌር አላቸው። እነዚህ ኃላፊነት አላቸው። አሁን በአብዛኛው ችግሩን እያየን ያለ ነው የማብቃት ስራ የለም፣ የማበረታታት ስራ። ሁሉም እንደዚህ ሹፌር ማን የሚለው ሲመጣ ለምን ከኔ ያንሳለሁ ይልና ወደዛ የታክሲ ማህበራትም የሚመለከታቸው አላቸው። የአዲስ አበባ የሀገር ማህበር አለ፣ የታክሲ ማህበር አለ። እዛ ውስጥ በማሰልጠን የግድ መንጃ ፈቃድ ባህሪ ነው ብለናል። ባህሪ ላይ በየማህበራቸው የትኛው ማህበር ነው በዚህ ዓመት ውስጥ አደጋ ሳይደርስ ያሽከረከረው? የትኛው ማህበር ነው አደጋ ያደረሰው? እንደ መንግስትም እንደ ፖሊሲ ግብዓት ይሆናል። እነዚህ ላይ መንግስት የራሱን ድርሻ፣ የማሰልጠኛ ተቋማት የራሱን ቴክኒክና ብቃት የራሱን፣ በይበልጥ ግን አሽከርካሪ ሁልጊዜ የራሱን ኃላፊነትና ብቃት መውሰድ አለበት። ምክንያቱም እሱ ሞቶ ሌሎችንም ነው የሚገለው። ስለዚህ ምንድን ነው ሁልጊዜ ደግሞ መማር ያለብን የሚቆጭ በትንሽ መኪና ኢትዮጵያ እንግዲህ በዓለም ላይ በትንሽ መኪና ብዙ አደጋ ያለባት። አሁን ሰምተሃል ይሄ ኮሪደር ልማት በአፍሪካ ህብረት ሲመጡ ቀናን በመንገዳቸው ብዙ ፓናል ዲስከሽን ላይ የዛሬ ሳምንትም 15 ቀን ካኪ ሞተርስ የሚባል ካምፓኒ ጋር ተጋብዤ ያየሁት ነገር አለ። እንደ ተሞክሮ ወስደው ይሄ መኪና እነዚህ ካምፓኒዎች ሹፌሮችን ያሰልጥናሉ፣ ይሸልማሉ። ሲሸልሙ ነው የደረሱ። በአመት 2-3 እንዲያደርጋሉ። እንዲህ አይነት ካምፓኒዎች መምጣት አደጋ ለመቀነስ ስላልከኝ የካኪ አይነት ሞተርስ ትልቅ ካምፓኒዎች ለምንድን ነው የማያሰልጡ? ለምንድን ነው የማያውቁት? መኪናውን መሸጥ ብቻ አይደል ኖውሌጅን። ይሄን ስታደርግ እንደ ሀገር ሁሉም ካምፓኒ የራሱን ኃላፊነት ከወጣ አንዱ የመኪና አደጋ የመቀነስን መንገድ እሱ ነው ብዬ ስለማስብ በተለይ የመንገድ ደህንነት 5 የሚደርሱ A5 የሚባሉት ውስጥ አንዱ እውቅና መስጠት ማበረታታት ነውና አደጋውን ለመቀነስ ይሄ አስተዋጽኦ አለው። ያንን ሰውዬ መልካም ስራ ሰራህልኝ፣ እናመሰግናለን፣ በዚሁ በርታ ቀጥል፣ ሌሎችም ተከታዮች ሌሎችም ተሸላሚዎች እንዲኖሩ አደጋው እንዲቀንስም ማበረታታት እውቅና መስጠት አንዱ እንደሆነ ዓለም አቀፍም የተስማማበት ነው። ፐብሊክ ሰርቪስን አስታውሳለሁ በየአመቱ ይሸልማል ሾፌሮቹን። አዎ ከዛ ውስጥ እኔ እንደውም ጓደኛ የሆነኝ ሰው አለ። አንዴ እንደውም እዚህ ጋር ያብዘዋለሁ እና ስሙንም መጥራት ይቻላል። ለበጎ እኮ ነው። ጥሩ ተምሳሌት የሆነ ሰው አባይነ ይባላል። የሚገርም መኪናውን እንደራሱ ነው የሚያየው። መኪኖቹን ይወለውላል፣ ያጸዳል። በዛው ልክ ደግሞ ፍሬንሸራና ጎማ ሌሎቹ ከሚቀይሩት እሱ 6 ዓመት 7 ዓመት ተጠቅሞበት ነው የሚቀይረው እና እባክና ቀይር በቃ ባያልቅም ምን ባይልም ና ቀይር ተብሎ የቀየረበት ጊዜ አለ ፍሬንሸራ። ስለዚህ እንደዚህ አይነት አሽከርካሪዎችን ማበረታታት እውቅና መስጠት ሌሎች እንዲመጡ ያደርጋልና ይሄ ደስ ይላል። ሌላው ስለ ባህሪ አንስተልኛል። በተለይ አንድ ወዳጅ ከዚህ ቀደም እንዲሁ ስናወራ ያነሳልኝ አለ። በተለያዩ ኢንተርቪዎችም ላይ አንስቷቸዋልና የባህሪ ጉዳይ ስናነሳ
አሁን ትውልድ ላይ መስራት አለብን። በእርግጥ በካሪኩለም ውስጥ ተካቶ የመንገድ ደህንነት ጉዳይን እንዲያውቁት እየተደረገ ያለበት ሂደት የሚበረታታ ነው። ግን 18 ዓመት 20 ዓመት ይዞት የመጣውን አጓጉል ባህሪ በ45 ቀን የመንጃ ፍቃድ ስልጠና አትቀይሮ ያን ሰውዬ። ስለዚህ ቀደም ያልከ ምንድነው ባህሪ ደጋግመን ቶሎ መቀየር ባንችልም ግን ያንን ሊቀይሩ የሚችሉ አስተማሪ ትምህርቶችን የተለያዩ ተቋማት በሱራቸው ያሉ አሽከርካሪዎችን ማሰልጠን መለወጥ ያስፈልጋል። እስቲ ወደ ሌሎች ጉዳያችን ከመግባታችን በፊት የትራፊክ አደጋ በሁሉም ቤት እየገባ ነው። አንተም እንደገጠማ አጫውተናልና ምን ነበረ ጉዳቱስ እንዴት ነበር የሚለውን እስቲ አጫውተን። መንገድ ደህንነት ላይ ለሚሰራም ሰው አልተረፈም፣ አልቀረለትም። ያው እግሬ ላይ ቆስሏል። እኔ ወታደር ነኝ ብያቸዋለሁ። ወታደር ቤት ምንም ጭረፍት የለኝም። 9 ዓመት ሳገለግል በክብር ነው የተሰናበትኩት። ይሄ ማታ አደጋ የገጠመኝ ራማዳ ሆቴል ታውቃላችሁ? ቦሌ። የእኛ ዘገባ ሁልጊዜ አንድ ቦታ አይደለም። ጠዋት ለገሃር ከሆንኩኝ ማታ ራማዳ የትም ይላል። 1 ሰዓት 2 ሰዓት ታክሲ ላዳ ናት። እግረኛ ላይ ወጥቶ እየነዳ እኔ አየር ላይ ነኝ። 97 ላይ እየዘገብኩ ነው። ምንም አላለም። መጣና ገፋኝና ጣለኝና ሄደ። አየሩ ላይም እንዳልባክን ሬዲዮ ደግሞ ሴንሲቲቭ ነው። አየር ላይ ነው። ያን ወጣ አድርጌ ደሜን ጠርጌ ሰነስቼ ሄድኩ። ምንም እንዳልተፈጠረ አደጋውን ራሴ ልክ ሲገፋኝ ጥሩ አወዳደቅ ወደኩኝ። ይሄ እግሬ ነው። ሁለተኛው የመገናኛ ዘገባ ወደ ኮዬ ዘገባ ላይ ነኝ። ሁልጊዜ ስዘግብ ዳርዤ ነው የምዘግበው። ምክንያቱም መራቅ አለብኝ ከመኪና ራሴን ጠብቄ። አስተማሪም ነን ግድ ነው። ልክ አይታችሁ ቄሊንጦ ኢንዱስትሪ ፓርክ አለ አይደል? ቄሊንጦ ኢንዱስትሪ ፓርክ አሁን ገላንጉራ የሚወስደው አዲሱ መንገድ ያኔ አልተደረገ። የ3 ዓመት አካባቢ ነው አሁን ድርጊት የተፈጸመው። ልክ እዛ እየዘገብኩ እያወራሁ ስመጣ መኪናው ከኋላ መጣና ከሆነ እንደዚህ ክረምት ነበር፣ ዝናባማ ነው፣ ድንጋይ ምናምን የተከመረ ላይ እንደዛ ጠበቀኝ። አሁንም አየር ላይ ነኝ። ደግሞ በጣም በሚያሳዝን ሁኔታ ቆሞ አላየኝ። የሚያሽከርካሪ ምንም እንዳልተፈጠረ ሮጦ ሄደና ወደ 300 ሜትር ላይ ዞሮ አየኝ። እኔ በዛ ሰዓት ማንም የለም ብቻዬን። ተነስቼ ማግኘት ታርጋ መመዝገብ ምናምን ያክሰሱ ትሄዳል። ግን የተሰማኝ ምን ያህል አደጋ፣ አሁን ቅድም ካልከው አደጋ ስታደርስ ጥለ መሄድ የለብም። መጥቶ እንኳን ምን ተፈጠረ ብሎ ወደ ሕክምና ሊወስደኝ ይገባል። ያም ቴክኒካሊ የሆነ ቀጥቀጥ ነበረ ጀርባዬ ምናምን አካባቢ። እሱንም ትሪክ ታረግኩ። መኪናው እያየሁት አመለጠኝ። እያየሁት ስለ ታርጋ መመዝገብ አልችልም፣ ግን የሁለቱንም ችግር አይቻልም። የመጀመሪያው ላዳ ስራ ላይ ነኝ። ቢያንስ ገብቶ ማምለጥ አልነበረበትም። ይሄ እግሬን የጎዳው። ሁለተኛም ቅጥቅጥ ላይ ላተመኝ ቆሞ የመጀመሪያ እርዳታ ሊሰጠኝ ይገባል። ስለዚህ የራሴ ሁልጊዜ የምታገለው ሚዲያው ላይ የምመጣ ፈርስት ኤድ መስጠት ግድ ነው። እንደውም ያ ሰውዬ ምን ያህል አደጋን ተከላክሏል። ሲወጣ እኮ ታውቃላችሁ 3ኛ መድን ኢንሹራንስ አለን አይደለ? ያለ አለማክፈል ብዙ መኪናዎች የህግ የተጠያቂነትም እኮ ይቀንሳል። ይህንን ሰውዬ ከህሊናም አይመለጥም። ሰብአዊነት በነገራችን ላይ በዚህ ጉዳይ ላይ ብዙ እንሰራለን። በተለይ አዲስ አበባ ፖሊስ የተለያዩ በትራፊክ አደጋ ገጭተው ባመለጡ ዙሪያ የተለያዩ መረጃዎችን ያካፍላሉ እና የሚገርምህ ከ2 ወር በኋላ እጁን መቶ የሚሰጣል ከህሊና እስር ቤት ማምለጥ አልቻልኩም የሚል ነገር ነውና ይሄ ገጭተን ባናመልጥ ለምን እዛ ደረጃ መድረስ የለብንም። ተጠንቅቀን ማሽከርከር፣ በየትኛው ቦታ ላይ ነው በዝግታ ማሽከርከር ያለብን የሚለውን እሱን ማየት ያስፈልጋል። ከዛ ይበለውና ደግሞ ጉዳቱ ከመጣ አንተ ዛሬ እኮ የሰራው መልካም ስራ አደጋ ስላደረስክ አይደለም። ያን ሰውዬ ብትረዳው ቤተሰብ ትሆናለህ። የጉዳት እሱም ነው የጉዳት መጠኑም ይቀንሳል። ያ ሰውዬ ደም ፈሶ እንዳያልቅ ደሙን የማቆም ነገር ይኖራል። የምታያቸው ኬዞች እኮ አይተሃል። እናስክም ብለው ሄደው ወስደው አጉል ቦታ ጥለው ህይወታቸው የሚያልፉ ስንት አሉ።